አትስረቁ። ገንዘባችሁ ሰብስባችሁ መስጠት መብታችሁ ነው። ከራሳችሁ እኔ ሀቢባ ማንን አገባው ሀወኔ ይቅርታ ማለት ነው። ይቅርታ አድርጊልኝና ማለት ነው። አሁን አንቺ ገስት ላይ ያለሽ በመልካምነትሽ ወድጄ አንድ አንበሳ ላንቺ ቢወርድ መልስልሻለሁ አልፈልግም ትይኛለሽ እንዴ? አግኝቼ ነው አራልልሽም እናቴ። አመሰግንሻለሁ፣ መርቅሻለሁ። በረካው እሺ። ይሄ ልጅ ቢሰጠው ራሱ ሲጦታ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው ነው ፈልጌ ላደረኩት እነሱ ምን አናደዳቸው? ቅናት ነው። ሌላ ምንድነው ቅናት? የሰው ልጅ በጣም ይቀናል ማለት እኔ አሁን ራሱ ቀን ነው በቃ ታድለው እንደነሱ እንደዚህ በቃ ገትሩ የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራው። ስለዚህ የኔ ሀቡዬ የኔ ውድ ማለት ነው። ከመቅናት ደግሞ ፈጣሪዬ በሰዎች ነገር አታስቀናኝ፣ ለራሴ ለኔ ያልከውን ነገር ስጠኝ ብሎ ፈጣሪ መለመን ነው እንጂ በሰው የሚወደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ ነው። አንቺማ የሚወድሽ እኮ 1 ሚሊዮን አለ። አንቺን የሚወድሽ በመልካምነትሽ ሰው ልጅን በሰውነት የምታከብሪ ብቻ። አንዳንዶቹ አሉኝ ብዙ ቋሚ ደጋፊዎች አሉኝ። አንዳንዱ ደግሞ ወረተኛ ነው፣ ሩቅ አይጓዝም። ትንሽ ይሄድና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። ገባሽ? ቋሚ ደግሞ አሉ ልክ እንደዚህ እንደ ቢኒሞስ ካወቁኝ ጊዜ ጀምሮ ሽንጣቸውን ገትረው የሚከራከሩልኝ። እንዳንቺ አይነት ደግሞ ፈጣሪ ይጨምርልኝ። አሜን አትሉም? በኋላ ተጨምርልሽ። እንደዚህ አይነት አቋም ያለው ማለት ነው። አቡዬ ማለት ነው። ደጋፊ ይስጠን ፈጣሪ ይስጠኝ። እኛ አለሽ አለሽ አንቺ ራሱ